ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን ለሳቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ክልል በጎንደር ቀጠና ወታደራዊ አዛዦች የተገደሉበት በርካቶች የተማረኩበት የጦር መሳሪያም የተረከቡበትን ውጊያ ማድረጋቸውን የፋኖ ኃይሎች አሳውቀዋል። በወሎና በጎጃምም በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። የፋኖ ኃይሎች ባለፉት 2 ቀናት በደቡብ ጎንደር ከጋይንት እስከ ስማዳ ባሉ ስፍራዎች እንዲሁም በወረራ ባህር ቀጠና በከፈቱ ጥቃት 4 ወታደራዊ የቀጠናውን አመራሩ ጨምሮ በርካታ የአገዛዙን ኃይሎች መደምሰሳቸውን አሳውቀዋል። በተጨማሪም በርካታ ጦር መሳሪያዎችን መማረካቸውን ተናግረዋል። አገዛዙ ኃይልን በፈጸማቸው የድሮን ጥቃቶች ንጹሃን ተገለዋል። የብልጽግናው አገዛዝ በዚህ አካባቢ ያጋጠመውን ከባድ ኪሳራ ተከትሎ የድሮን ያጸፋ ምላሽ መሰንዘሩ ሲሰማ በስማዳ ወረዳ ወግዳ በተፈጸመው በዚህ ጥቃትም 5 ንጹሃን ሰዎች መገደላቸው ታውቋል። ትናንትናና ዛሬ በክልሉ ቀጥሎ በዋለው ውጊያ በጎጃም ቀጠና እንጂባራ አቅራቢያ የፋኖ ኃይሎች በእንቅስቃሴ ላይ በነበረ የመንግስት ሰራዊት ላይ ድንገተኛ ጥቃት በመክፈት የከባድ መሳሪያ ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያን መማረካቸውን አሳውቀዋል። ጋሸናና ሰቆጣ መካከል ባለ ስፍራ የተፈጸመ ጥቃትን ጨምሮ በክልሉ በአራቱም ግዛቶች በየዕለቱ የሚደርሱ ጥቃቶች በሁለቱ ተፋላሚ ኃይሎች ብቻ ሳይሆን በርካታ ሰላማዊ ዜጎችን የጥቃቱ ኢላማ እንዲሆኑ አድርጓል። በተመሳሳይ በቆቦና አላማጣ በተፈጸመ የከባድ መሳሪያ ጥቃትም ንጹሃን ተገለዋል። በክልሉ ሰሜን ወሎ ዞን ቆቦ ወረዳ የተለያዩ አካባቢዎች ያገዛዙ ጦር ተከታታይ የከባድ መሳሪያ ድብደባ በመፈጸም በንጹሃን ኢትዮጵያውያን ሕይወትና ንብረት ላይ ጉዳት ማድረስ መቀጠሉን ከቦታው የሚወጡ መረጃዎች ያመላክታሉ። ባለፉት 2 ቀናት በወረዳው የተለያዩ አካባቢዎች በተፈጸመ የከባድ መሳሪያ ጥቃት የአንድ ቤተሰብ አባላት የሆኑ ንጹሃን መገደላቸውን የዘገበው የዜና ምንጫችን፣ በሌላ በኩል በራያ ቀጠና የፋኖ ኃይሎች ከትግራይ ኃይሎች ጋር ጥምረት ፈጥረዋል በሚል በተደጋጋሚ ከአገዛዙ በኩል የተነገረ ሲሆን የከባድ መሳሪያውም ድብደባ የሚፈጸመው በጥምረት የሚመጡትን ለመከላከል ነው ሲል የአገዛዙ ጦር አሳውቋል። በቀጠናው ከፋኖ ኃይሎች ጋር ባደረጋቸው ውጊያዎች ከፍተኛ ጉዳት የደረሰበት ጦሩ በበቀል በሚተኩሳቸው ከባድ መሳሪያዎች ንጹሃንን እየቀጠፈ ቀጥሏል። ሚያዝያ 28 ቀን 2018 ዓ.ም ቆቦ ላይ ሆኖ ወደ አላማጣ ወረዳ ኮቢ ቀርሳ በተኮሰው ከባድ መሳሪያ ገነት ወንዳቸው የተባለች የ6 ዓመት ህጻንና መነነ ወዳጀ የተባለ የ12 ዓመት ታዳጊ ላይ ከባድ የአካል ጉዳት ደርሷል ሲሉ የመረጃ ምንጮቻችን ተናግረዋል። በተመሳሳይ ሚያዝያ 29 ቀን 2018 ዓ.ም ቆቦ ወረዳ ጃሮ አዲሱ መንደር አካባቢ ላይ በተፈጸመ የከባድ መሳሪያ ድብደባ ዮሐንስ ሙላት የተባለ የ13 ዓመት ታዳጊ ሲገደል ዳዊት ሙላት የተባለ የ10 ዓመት ታዳጊ ደግሞ የአካል ጉዳት ደርሶበታል ሲሉ የዜና ምንጮቻችን የአካባቢውን ነዋሪዎች እማኝ በማድረግ ዘግበዋል። በክልሉ ሰላማዊ ንጹሃን ኢትዮጵያውያንን የሚገድለውን ኮማንድ ፖስት ቡድን የሚመሩት ጀነራል አበባው ታደሰ አሁንም የሰሜን ምዕራብ እዝ ስምሪት ወደ ወሰደበት ምዕራብ ጎንደርና ወልቃይት ቀጠና ተጉዘው በግንባር ከሰራዊቱ ጋር ፊት ለፊት ተገናኝተው ለሌላ ጦርነት ዲቤ ሲደልቁና ሲቀሰቅሱ መዋላቸውም ታውቋል። ህወሓት በተደጋጋሚ ሲወረን የመከታችሁ የሀገር ውስጥ ባንዳ የሆነው ጽንፈኛ እንዲሰበር ያደረጋችሁና እጅ ያሰጣችሁ እያሉ ዛሬም በአማራ ክልል በየዕለቱ እየተማረኩና የሰብአዊ ጉዳት እያስተናገዱ 3 ዓመታትን ያስቆጠሩ ወታደሮቻቸውን ሲያሞካሹና ሲያበረታቱ ታይተዋል። እንዲህ ያሉ ወንድሙን እንዲገድል የሚልኩት ጀነራሉ ሰራዊታቸው በደቡብ ጎንደር ሲማረክ በዋለበት ዕለት እሳቸው ደግሞ ጎንደሮችን ሰብረናቸዋል እያሉ ሲፎክሩ ታይተዋል። ጀነራል አበባው ታደሰ ህዝባችንን የሚታደግ ሰራዊት አለን ሲሉ እነ ሌተናል ጀነራል ይልማ መርደሳ ደግሞ ስማዳ ላይ ውሃ ሲቀዱ የነበሩ እናቶችን በድሮን ሲደመስሱ ውለዋል። በተመሳሳይ ጀነራል አበባው ታደሰ በደቡብ እዝ ተገኝተውም ሰራዊቱን ሲቀሰቅሱና ሲያንቀሳቅሱ ታይተዋል። የሀገር ዳር ድንበር የሚጠብቀውን ሰራዊት በሀገር ውስጥ የእርስ በርስ ጦርነት አሰልፈው ሲያዳክሙና ሲያጫርሱ ኢትዮጵያን በ3 አቅጣጫ ተከባለች። አስመራ፣ ካርቱምና ካይሮ ጦራቸውን ከተለያዩ 3 አቅጣጫዎች ወደ ኢትዮጵያ ድንበር እያስጠጉ መሆናቸውን የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል። ከቀይ ባህር ስትራቴጂካዊ ቦታዎች እስከ ሱዳን አጎራባች ቦታዎች፣ ከሶማሊያ ድንበር በግብጽ ወታደሮች በኩል ኢትዮጵያን ለመውረር ያነጣጠረ ከባድ መሳሪያዎችም ይታያሉ። የብልጽግናው አገዛዝ ደግሞ ዛሬም ከሰላማዊ መፍትሄ ይልቅ ጦርነትን ተቀዳሚ ምርጫው በማድረግ የቀጠናው ከፍተኛ ስጋት ሆኗል።
የኢትዮጵያ መንግስት ዘመናዊ ድሮን ተመቶ መውደቁን ብሉምበርግ ዘገበ። የሱዳን ጦርም ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱ ተሰምቷል። ባለፉት 7 ዓመታት በአገር ውስጥ የእርስ በርስ ጦርነት የምትዳከረውና የምትታመሰው ኢትዮጵያን የብልጽግናው አገዛዝ ወደ ጎረቤት ሀገር ጦርነት ስቦ ሊማግዳትም ትንኮሳዎችን እያደረገ ይገኛል። ዓለም አቀፉ የመረጃ ምንጮች እንደሚሉት አብይ አህመድ የመሐመድ ቢን ዛይድን ጉዳይ አስፈጻሚ ሆነው ኢትዮጵያንና ምስራቅ አፍሪካን ወደ ትርምስ ውስጥ እየከተታት ይገኛል። በተለይም የቤኒሻንጉል ጉሙዝ ክልል የጦርነት ሜዳ አድርጓታል። በክልሉ ማንጊ ወረዳ የከፈተውን ወታደራዊ ካምፕ ተከትሎ ካርቱም በወሰደችው አጸፋ ኢትዮጵያውያን በድሮን ጥቃቱ የተገደሉ ሲሆን አርሶ አደሮችም ንብረታቸው ወድሟል። ለሱዳን አማጽያን በኢትዮጵያ ምድር ማሰልጠኛ ካምፕ ከፍቶ አማጽያኑን ወታደሮች እያሰለጠነና ለጦርነት እያዘጋጀ መሆኑ በዓለም አቀፉ ማህበረሰብ የተጋለጠበት ብልጽግና እንዲህ ከሱዳን ጋር ወዶ ራሱን ወደ ጦርነት አስገብቷል። ሰሞኑ እየደረሰበት ያለው የዲፕሎማሲ ውግዘትና ጫናም ዓለም አቀፍ የመገናኛ ብዙሃንን ትኩረት የሳበ ሆኗል። ከቀናት በፊት የካርቱምን አየር ማረፊያ የደበደበው የብልጽግናው ድሮን አኪንሺ የተባለው ስትራቴጂካዊ ቦምብ ጣይ ድሮን ስለመሆኑም የሚገልጹ ለጉዳዩ ቅርበት ያላቸው ምንጮች የካርቱሙን የድሮን ጥቃት ያካሄደው የብልጽግናው ድሮን በተባበሩት አረብ ኤሚሬቶች ገንዘብ ከቱርክ የተገዛ አኪንሺ የተሰኘ ድሮን ስለመሆኑም ያስረዳሉ። ብልጽግና ድሮኑ ስትራቴጂካዊ መሳሪያ ነው ሲል አየር ላይ ለ24 ሰዓታት መቆየት የሚችል ከመሬት እጅግ በብዙ ጫማ ርቀት ላይ ሆኖ ኢላማውን የሚመታ ቴክኖሎጂ መሆኑንም ነው ያሳወቀው። ሱዳንን ለመደብደብ ጥቅም ላይ የዋለው ይኸው ድሮን 12 ሚሳይሎችን እንደተኮሰም ታውቋል። በዓለም አቀፍ ወታደራዊ ጉዳዮች ላይ ምርመራ ሪፖርት የሚያሰራጨው ዲፌንስ ኤክስፕረስ ደግሞ የኢትዮጵያ መንግስት ንብረት የሆነው አኪንቺ ድሮን ተመቶ መውደቁን ገልጿል። ቱርክ ለሁለቱም የምስራቅ አፍሪካ ሀገራት የአኪንቺ ድሮንን እያቀረበች ስለመሆኑ የጠቆመው ሪፖርቱ የሱዳን አኪንቺ ድሮን በኤአይ በመምራት ሌላኛውን የኢትዮጵያ ተመሳሳይ አኪንቺ ድሮን መቶ ጥሎታል ሲል ገልጿል። የሱዳኑ አየር ኃይል ያሰራጨው የአኪንቺ ድሮንን ሲያመክን የሚያሳየውን ምስል ዋቢ ያደረገው ሪፖርቱ የተመታው ድሮን የኢትዮጵያ አየር ኃይል ንብረት የሆነ የቱርክ ባይራክታር ኩባንያ የሚያመርተው ድሮን ስለመሆኑም አሳውቋል። የሱዳኑ አኪንቺ ድሮን የኢትዮጵያን ድሮን ለመምታት አዲሱን ኢራን የተሰኘ በጀት የሚንቀሳቀስ ተተኳሽ ተጠቅሟል ተብሏል። ይህ መሳሪያ ከተዋወቀ ገና ወራቶች ብቻ ያስቆጠረ ስለመሆኑና በዚህ ዓመት የካቲት ወር ላይ በአየር ኢላማዎች የመጀመሪያ ሙከራውን በኢትዮጵያ ድሮን ላይ ስለመሆኑም አስታውሷል። ዲፌንስ ኤክስፕረስ በሪፖርቱ ባነሳው ጥያቄ ሁለቱ ተመሳሳይ ድሮኖች እንዴት ሰማይ ላይ ተዋጉ ሲል ይጠይቅና የአፍሪካ የውስጥ ጦርነቶች የጦር መሳሪያ መሞከሪያዎች ስለመሆናቸው ያመላክታል። ይህ በእንዲህ እንዳለ የሱዳን ጦር ተጨማሪ ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱ ተሰምቷል። እንደ የዜና ምንጫችን ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አካባቢ ተጨማሪ ኃይሉን በማሰማራት ላይ ሲሆን ሌሎች የአየር መከላከያ ስርዓቶችንም የመትከል እንቅስቃሴውን አጠናክሯል ብሏል። በተለይም በብሉ ናይል ግዛት አዋሳኝ አካባቢዎች ይህ የሰራዊትና የአየር መከላከያ የማስፋፋት ስራው በስፋት ተስተውሏል ሲል ዘግቧል። ይህም ኢትዮጵያ በአሁኑ ወቅት በተለይም በአማራና በኦሮሚያ ክልሎች ጦርነት ውስጥ እንደምትገኝና በትግራይ ውስጥም ውጥረት እንዳለ የጠቀሰው ዘገባው አሁን በሱዳን ጦርነት ውስጥ እጇን አስገብታለች ሲልም ጠቁሟል። ሱዳን በድንበር አካባቢ ተጨማሪ ሰራዊትና የአየር መከላከያ ስርዓትን ወደ ማጠናከር የገባችው በኢትዮጵያና በአረብ ኤሚሬቶች ትብብር የድሮ ጥቃት ይፈጸምብኛል የሚል ክስን ባቀረበች ማግስት ስለመሆኑም ጽፏል። በካርቱም ኤርፖርት ላይ የተፈጸመውን ጥቃት ብሪታንያ፣ አሜሪካ፣ ሳውዲ አረቢያ፣ ኳታርና ግብፅን ጨምሮ ሌሎች ሀገራትም አውግዘው አቋማቸውን ማሳወቃቸውንም ጠቁሟል። ሀገር ውስጥ በዜጎች ላይ ያለ ከልካይ የሚፈጽመውን የድሮን ድብደባ ዓለም አቀፋዊ ያደረገው የብልጽግናው አገዛዝ ኢትዮጵያውያንን ለሌላ ጥቃት ተጋላጭ ከማድረግ ባሻገር ዲፕሎማሲያዊ ጫና አገሪቱ ላይ እያስከተለ እንደሚገኝም ብሉምበርግ ዘግቧል። እና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም